ስትገባ በቃ የሚያረጋቸው አክቶች አንዳንዴ ያጠራጥራሉ ማለት ነው የሚያረጋቸው አክቶች በቃ ኮተት ነገር ሰብስቦ ይመጣል በዛ ላይ ደግሞ ሰዎች የሚያወሩትን ነገር እሰማለሁ እኔ አስመሳዮች ናቸው አንድ አፋን ላይ ብለ እንዳታወራ ሲጀመር ተነስ ቁጭ ለዚህ መሬት ላይ መሬት ላይ ቁጭ ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአዲስ ፕሮግራም በአዲስ ቤት በአዲስ ሰው እዚህ ተገኝቻለሁ። ዛሬ የተገኘሁበት ቤት ላይ እህቴ የሆነ ችግር አጋጥሞኛል። ያጋጠመኝን ችግር ካንተ ጋር እናወራበት እንወያይበት ምንድነው መፍትሄውስ ምንድነው የሚለውን ፊገር አውት እናድርግ ብላኝ እንግዲህ እዚህ ተገኝቻለሁ። እናንተም ውድ ተመልካቾቼ እንደተለመደው ይህንን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ እንዲሁም ደግሞ ኮሜንት ሴክሽን ላይ ደግሞ ሐሳብ አስተያየታችሁን እየሰጣችሁ ምን እናሻሽል ምን እንጨምር የሚለውን ነገር ከእናንተ ጋር የምንወያይበት ቦታ ነውና ሐሳባችሁን አትደብቁን ስጡን። ይሄንን ቪዲዮ ግን ላይክ እያደረጋችሁ ጀምሩ። ልክ ቪዲዮ እንደተከፈተ ላይክ አድርጋችሁ ጀምሩት። አብራችሁን ቆዩ። እሺ እናቴ እንዴት ነሽ? እንተዋወቅ። ደህና ነኝ። ሰላም እባላለሁ። እሺ ሰላም። ያጋጠመኝ ችግር አለ እስኪ እንወያይበት ብለሽ ነው የጠራሽኝና ምንድነው ያጋጠመሽ? እስኪ ከመጀመሪያ ጀምሮ እንጫወት። ያጋጠመኝ ነገር ከሆነ ሰው ጋር በሆነ አጋጣሚ ተዋወቅኩኝ ከፍቅረኛዬ ጋር እና ስራ ቦታችን አንድ ሰፈር ነበረ። በዛ መንገድ ነው የተዋወቅነው። ስራ ቦታ ይመጣ ነበር የተዋወቅንበት መንገድ ማለት ነው። ኦኬ አንቺ የምትሰሪበት ቦታ ላይ ተዋወቃችሁት? እሺ። እና እዛ ይመጣል ይሄዳል እናወራለን። ዝም ብሎ አለ አይደል የምትለምደው ሰው ዝም ብሎ ይጥላ እንደ ፍቅረኛ ሳይሆን ዝም ብሎ የምትለምደው ሰው በየጊዜው እየመጣ ሲያወራሽ መላመዱ አብሮ መጣ። እንደዛ እያልን ከዛ የሆነ ሰዓት የፍቅር ጥያቄ ሊያቀርብልኝ ሞከረ። ከዛ በዛ ሰዓት እኔ እንደቀልድ ነው ጠየቀኝ። እሺ። ከዛ እኔም እንደቀልድ ነበር ማየው። ኦኬ ዝም ብሎ ጥያቄውን እንደ ቁም ነገር አታይም? የምር አይመስለኝም ነበር። ለምን አልገምትም ለዛ ነው። እና እንደዛ እያልን እሱም ይመጣል እንደዛ በቃ ቀጠለ። አሁንም የፍቅር ጥያቄ ያቀርብልኝ ነበር በተደጋጋሚ ማለት ነው። ከዛ የሆነ ሰዓት ላይ እንደዛ እየቀጠለ እንዳለ እኔም ከሱ ፍቅር ሊይዘኝ ጀመርኩ ማለት ነው። ፍቅር ያዘሽ እሱ ጋር? ከሱ ጋር በተደጋጋሚ ሲመጣ ነው? ከዛ እንደዛ እያልን የሆነ ሰዓት የነሱ መስሪያ ቤት ስራ ቆመ እና ስራ ሲያቆም በጣም ተቸገረ። የቤት ኪራይ የሚከፍለው የለውም በቃ ማለት ብር እጁ ላይ የለም። የብር ጥረት የኢኮኖሚ ጥረት ነበረበት ስራ ስላቆመ ማለት ነው። ከዛ ሲያማክረኝ እኔ ደግሞ ወድጄው ስለነበረ ለሱ ማገዝ አለብኝ ማገዝ የነበረብኝ ነገር። ስለዚህ ምን ላድርግ ሲለኝ ያለኝ አማራጭ እኔና እናቴ አብረን ስለምንኖር እኛ ጋር ቢኖር መረጥኩኝ። ኦኬ አንቺና እናትሽ ብቻ ነው ቤት ውስጥ የምትኖሩት? ሌላ ሰው የለም? እንደዛ ስለሆነ እኔም እንደዚህ ጠየቅኩት እኛ ጋር እንድትኖር ምናምን ጠየቅኩት እኛ ጋር እንዲኖር ማለት ነው። ወደዛ ወደ ክፍለ ሀገር ሊሄድ ነው ሌላ ነገር ምናምን ሲያወራኝ እሱ እንዳይሄድ ስለምፈልግ እኛ ጋር እንዲኖር ጠየቅኩት። ከዛ ስጠይቀውም እኛ ጋር መጣ። እቃውን ይዞ ገባ። አብረን መኖር ጀመርን። ተጋብተን ሳይሆን ልክ እንደማስጠጋት እንደመረዳዳት ማለት ነው። ማዘርሽ ግን ይሻሉ አልደበራቸውም? መጀመሪያ ሀሳቡን ስታቀርብላቸው ማለት ሌላ አሁን ወንድ ነው የሚመጣው እዚህ ጋር ሴትም አይደለችም ምናምንና የሆነ የሚደብር ነገር አለው? ብዙም አይደለም በርግጥ የሆነ ፍቅር ሲይዘኝም ሰው የእውነት አይመስላቸውም ነበር። ከዚህ እንዴት ምናምን የሆነ ንቀት ምናምን ይሉታል። እኔ ደግሞ እሱን አልቀበለውም የራሴን ነው እንጂ በሰው አይደለም። ልጁ የተለየ አፈጣጠር አለው ማለት በቃ መልኩ ምን አቁመቱን ቢያጥርም መልኩን ቆንጆ ባይሆንም ማለት እኔ እንደምፈልገው አይነት ሰው እናቴ እንደምትፈልገው አይነት ሰው አይደለም። ከኔ የምጠብቀው አይደለም እሱ። ለዛ ነው እናትሽ አልወደዱትም ነበር? ብዙ ማለት በቃ ከዚህ ልጅ ፍቅር ይይዛታል ብላ አታስብም እና እንደዛ ነበረ። ደረጃሽ አይደለም ነው ልጁ ከአንቺ ደረጃ ጋር ማች አይመጣጠንም። እሱን በማሰብ ማለት ነው። እሺ። ከዛ በኋላ አብረን መኖር ጀመርን አንድ ቤት ውስጥ። ከዛ የሆነ ሰዓት ላይ የሆነ ክፍለ ሀገር ቤተሰብ ጋር ምናምን እያለ 2 ቀን 3 ቀን እየቆየ ይመጣል እየሄደ ማለት ነው። እና የሆነ በሚረጨው ነገር አለ የሚቀባው ነገር አለ ምናምን። 2 ቀን የት ነው ቆይቶ የሚመጣው?
እኔ እንጃ አላውቅም። ጓደኞቼ ጋር ክፍለ ሀገር ምናምን እያለ ነው ይሄድ የሚመጣው እና የሆነ ነገር ያደርጋል። እንደ ጸበል እንደ እምነት ምናምን ይቀባል። ቤቱን ነው ወይስ ቤቱንም በግቢ ውስጥም ምናምን እና በቃ እንደዛ እያለም የቆይተው ደግሞ ይሄዳል። እንደዛ ቆይቶ ደግሞ የሆነ ቦታ 2 ቀን 3 ቀን ቆይቶ ደግሞ ይመጣል። ከዛ በኋላ ሄድኩኝ እኔ ገዳም ለመሄድ በቃ መሄድ ስላለብኝ ሄድኩኝ። ግራ ገባኝ። እሱ ነገርም ደግሞ ግራ አጋባኝ። አካባቢውም ሰው ደግሞ ያወራል። አዎ ያወራል። ምንድነው የሚለው ግን ያካባቢ በቃ ይሄ ልጅ ምንድነው አንደኛ ከሷ ጋር የሚመጣጥን ሰው አይደለም። ሁለተኛ ደግሞ ይሄ ምንድነው የሚያደርገው የሆነ ያወሩበታል። መተተኛ ነው ምናምን እያሉ ያወሩበታል። እሱን ሀሜት እኔ እሰማለሁ እና መጠራጠር ጀመርኩኝ። ይሄ ከሚያደርገው ነገር አንፃር ነው ወይስ ከሚያደርገው ነገር የሚያደርገው ነገርን ሳይና ሰዎቹ የሚያወሩትን ስሰማ ሊያጠራጥረኝ ጀመረ። ይሄን ነገር ሳደርግ ወደ ገዳም ሄድኩኝ። እስኪ ቼክ ላድርግ ብለሽ ነው? አዎ ወደ ገዳም ቆይቼ በመጣሁበት ሰዓት ምን ያህል ጊዜ ቆየሽ እዛ? አንድ 15 ቀን ምናምን ቆይቼ ስመጣ በቃ ይሆናል አይደለ ይሁን እንደሌላ እንደ ይሁን ፍቅርህ እየቀነሰ የሚመጣ ነገር የለም። ይሁን ችላ እያልከው የምትመጣ ከበፊቱ የሚሰማ ስሜት እየቆየ ሌላ ችላ እያልከው የምትመጣ ነገር። ኦኬ ከገዳም ስትመጪ ለሱ የነበረች ፍቅር እየቀነሰ ብዙም እንትን አይደለም እንደ መጀመሪያ አይደለም። እና ደግሞ ማረጋቸው ነገሮች ግራ ያጋቡኛል። ይሁን እንደዚህ የሚቀባባቸው የሚረጫጫቸው ነገሮች ማለት ነው። አንቺን የሚቀብሻል ነው ወይስ? አይ በቃ በጠረጴዛ ስር ይሄ ሶፋ ስር አልጋ ስር የግቢ ውስጥ ምናምን የሚያደርገው ነገር ያጋባል። አንቺ አሁን ቤትሽ ውስጥ ነው ያለውና አትጠይቂው ምንድነው የምትቀባባው ምንድነው የሚያደርገው? አይ በቃ እንዲሳቀቅ አንፈልግም። እኛ ጋር የሚኖረው እንዲሳቀቅ ምናምን አንፈልግም። እና ማዘርም ይሁን ለሱ እየወደደችው መጣች። ደህና ሰው ነው ይሄ ምናምን ልትለኝ ጀመረች። ሳማክራትም ማዘር እንደዚህ ነው ስላትም አይ እሱ በጣም ጥሩ ልጅ ነው እኔ ተመችቶኛል ምንም ነገር እንዲትናገሩ አልፈልግም ምናምን ልትለኝ ጀመረች። ስለዚህ አንቺ አሁን ከገዳም እንደተመለስሽ እሱን ስታየው ያ የበፊቱ ስሜት ወይም የበፊቱ ፍላጎት አልነበረም። አዎ የሆነ እየቀነሰ ምናምን መጣ። ከዛ ማዘርን ይሄ ልጅ የዚህ ልጅ ነገር ምናምን ብዬ ሳዋራት አይ በፍጹም ይሄ ልጅ ጥሩ ልጅ ነው ምናምን ማለት ጀመረች። እኔ ግን እያስጠላኝ ምናምን መጣ። ለካ ይሄ የሚቀባባው ነገር መተተኛ ነበር ልጁ የሚቀባባው ነገር። በምን አወቅሽ አንቺ መተተኛ መሆኑ? በቃ ማዘር እየወደደችው መጣ። ይሄ ይቀባባል ምናምን እና ሰዎቹም ያወራሉ። በዛ ምክንያት ተጠራጠርኩኝ። ሰዎች አሁን የሚያወሩት ይሄ ልጅ መተተኛ ነው እንደዚህ ነው እንዴት ካንቺ ጋር ይሄዳል ምናምን ነው? አዎ እንዴት ጭራሽ ቤታቸው ውስጥ ገባ እንዴት ልትወደው ቻለች እንዴት ልታፈቅረው ቻለች ሲሉኝ ግራ ገባኝ። መጠራጠር ጀመርኩ። ስለዚህ ገዳም ገዳም እየጮሹ የለፈለፍሽ ምናምን ነገር ነበር በጊዜው? አይ አልነበረም። በቃ እንዲሁ ነው ዝም ብዬ ተጠራጠርኩ። እዛ ደርሼ ስመጣ ተጠራጠርኩ። እሺ ገዳም ከመሄድሽ በፊት ምን ታረጊለት ነበር? ገዳም ከመጣሽ በኋላስ ምን አቆምሽ? ገዳም ከመሄድ በፊትማ በጣም ወደዋለሁ እንከባከበው ነበር። ስለምንከባከበውም ስለምወደው ነው ርቆ እንዳይሄድ ስለፈለኩ ነው እኛ ጋር እንዲኖር የፈለኩት። ገንዘብ ምናምን ተሰጠው ነበር? ተሰጠው ነበር። አዎ ማዘርም የሆነ ነገር ታረግለት ነበር። የሚፈልገው ነገር እዛ ቤት ይደረግለታል። የሚፈልገው ነገር ሁሉ ይደረግለታል። እሺ ከዛ ከገዳም ከመጣሽ በኋላ ግን ልክ እንዳልሆነ አየሽው ነው? ከዛ ከመጣው በኋላ ግን የሆነ መጠራጠር ጀመርኩኝ። የሆነ ነገር የሆነ ፋውል እንደሚሰራ ጀመርኩኝ። ማሰብ ጀመርኩኝ። ከዛ ይሄ የሚቀባባውም ነገር ምናምን ከዛ በኋላ ነው በደንብ እያስተዋልሽ የመጣሽ? እየገባኝ የመጣው ከዛ በኋላ ነው። ጠይቀሽው ታውቂያለሽ? የት ነው ቆይታ የምትመጣው? አንድ ቀን 2 ቀን ይቆያል እያልሽ ነበርና እና ጓደኞቼ ጋር እንደዚህ ቤተሰብ ጋር ምናምን እያለ ነው የሚመጣው። ግን የሆነ ኮተት ነገር ምናምን ይዞ ይመጣል። ይሄ ዘንቤ ፌስታል ይሄ ምናምን ነገር ይዞ ይመጣል። ስለዚህ ከዛ እያወጣ ነው የሚቀባባቸው እና ይሄ ሊጠረጥረው ቻልኩና በቃ እያስጠላኝ መጣ። እንደ ካስጣላሽ በኋላ ያው ሊሆን የሚችለው ምንድነው ከቤት ወጣ? አዎ ከቤት ወጣ ማለት ሌላ አማራጭ የለምና ማዘርን ሳናገራት አይ ማዘርን ከማናገርሽ በፊት አንቺና እሱ ፍቅረኛ ናቸው አይደለ? ስለዚህ እሱን ነው መጀመሪያ የምታወሪው ነው? አላወራሁትም። እሺ ማዘርን ያወራሻት? አዎ ማዘርን በቃ እንዴት ነው ይሄ ነገር እንደዚህ ምናምን ስላት በጭራሽ አለች ማዘር። በቃ ይሄ ልጅ ጥሩ ልጅ ነው ጥሩ ሰው ነው ምን አደረገ ምናምን አለች። በፍጹም ሊሆን አይችልም እኔ ነኝ የምንከባከበው ከኔ ይልቅ እሱን እንደ ልጅ ማድረግ ጀመረች። በቃ እንደ ልጅ ሳይሆን በቃ በጣም ልትንከባከበው ጀመረች። በጣም ጥሩ ልጅ ነው ጥሩ ሰው ነው ምን አደረገ ምናምን በቃ ልትከራከርለት ምናምን ሞከረች። ኦኬ ስለዚህ አሁን አንቺ
ያንቺ ፍቅር ወጣና ወደ ማዘሩ ዞረ ነው የሚያልሽኝ። እኔ በቃ ግን ያየሽው ነገር የለም? ማዘር ጋር የተለየ ነገር ያየሽው ነገር አለ ከሁለቱ ማዘርና እሱ? አይ በቃ በጣም ነው የሚግባቡት፣ በጣም ነው የሚዋደዱት። ሁለቱ እየተዋደዱ መጣ። ከኔ ይልቅ ከማዘር ጋር ሌላ ነገር አስመሰለባቸው። የሆነ የማይወቅት ምናምን ሌላ ውስጥ የገቡ ነው የሚመስለው። ስለዚህ አሁን ከማዘር ጋር እንደዚህ መሆናቸው መተት ሊሆን ይችላል ነው? ያው እሱ ታጠራጥረኛው። ስለዚህ እንደዛ እናቴ ልትወደው የቻለችው እንደዚህ የሚቀባባው የሚረጫጨው ይሄ መተተኛ ስለሆነ ሰውየው እናቴ ላይ ነው ያደረገው። አሁን ምን መስሎ ነው የሚታይሽ ይሄ ሰው ላንቺ? ለኔ ምንም አይደለም፣ በቃ ምንም አይደለም። ወጥቶልሻል? አዎ። እርግጠኛ ነሽ? አሁን ምን አለ መሰለሽ እንደዚህ አይነት ጥያቄ የምጠይቅሽ ሳለኝ በቅናት እንዳይሆን እንደዚህ ያርክሻለሽ። ምናልባት ከእናትሽ ጋር ያለው ግንኙነት አስቀንቶሽ እንዳይሆን። አይ በቅናት መንፈስ ሳይሆን ልክ ትክክለኛ ሰው ሆኖ ስላልታየኝ ነው። በቃ የመጨረሻ ስላስጠላኝ ብቻ ነው እኮ። ያስጠላሽ ለምንድን ነው? እስኪ ስፔሲፊክ አድርጊ። መተተኛ ስለሆነ ነው? አዎ መተተኛ ስለሆነና እናቴ ላይ እንደዛ ስላደረገ በቃ እናቴ ልትወደው የቻለችው መተት ስላስደረገባት ነው። ኦኬ። አንቺስ እንዴት ወደድሽ? አንቺ መተት ነው ብለሽ የምታስቢው አሁን ላይ? አይ እኔማ በፊትማ የወደድኩትማ ፍቅር ነው በቃ ማለት የተላመድን ስለመጣን ነው። ከዛ በኋላ ግን የማየው ነገር በቃ የምሰማው ነገር ሳየው ደግሞ ቤትም ከማዘር ጋር ያለው ነገር ሳየው ልክ እንዳልሆነ ነው የተሰማኝ። እኔ ጋር ያለው ነገር በቃ አስጠላኝ። እኔ እየገባኝ ስመጣ የሚያደርገው ነገር ሳየው ስመጣ ልክ አይደለም የሚያደርገው። ግን ማዘር ደግሞ ወዳም አይደለም። ይሄ የሚቀባበው ነገር አስገድዷት ነው ልትወደው የቻለችው። አሁን እንደዛ ያልኩሽ ለምን እንደሆነ ልንገርሽ። አንቺ ገዳም ከመሄድሽ በፊት ለዚህ ልጅ እንዳልሽው ገንዘብም ስጪኝ ሲልሽ ትሰጪዋለሽ፣ አድርጊ ያለሽን ታደርጊ ነበር። ከዛ ገዳም ደርሰሽ ስትመጪ ደግሞ ይሄን ነገር ልክ እንዳልሆነ አሰብሽና አቆምሽው። አሁን የነገርሽኝ which is ይሄ ሰውዬ በመተት ነው መጀመሪያም ይዞሽ የነበረው ማለት ነው አንቺ። ምክንያቱም ከገዳም በኋላ ነው አይተቀየረው። የገባኝ ከገዳም በኋላ ሊሆን ይችላል እንግዲህ። የገባኝ ከዛ በኋላ ስለሆነ ሊሆን ይችላል። አንድ እኔም ያጋጠመኝ ስቶሪ ልንገርሽ በዚሁ ግረ መንገድ። አንድ እህታችን አረብ ሀገር ነው ያለችው። ልጁ ይደውልላታል፣ ሪሌሽን ምናምን ይጀምራሉ ማለት ነው። ከዛ ሪሌሽን ምናምን ከተጀመረ በኋላ በስልክ ነው በርቀት ነው ይሄን ያህል ገንዘብ ላኪ ሲላት እንትን አትልም፣ ይሄ አትጨነቅም፣ ዝም ብላ ነው የምትልከው። 3000 ብር 10000 ብር 100000 ብር ምናምን ይላታል፣ ዝም ብላ ነው የምትልከው። ከዛ በሆነ አጋጣሚ ጸበል አገኘች፣ የቤተ ክርስቲያን ማለት ነው። ከዛ ያን ጸበል መጠጣትና መጠመቅ ጀመረች። ልክ ያን ጸበል መጠጣትና መጠመቅ ስትጀምር መላኳ እየከበዳት መጣ። ላኪ ሲላት እንዴ ለምን እንደምልከው ምንድነው ምክንያቴ ማለት ጀመረች። አሁን ይሄንን ያመጣውልሽ ምንድነው አንቺም ከገዳሙ መልስ ነው እና በኋላ ላይ መጥቶባት እንደነበር ምናምን መገመት ጀመረች ልልሽ ፈልጌና አንቺም መጀመሪያ ላይ ጥሩ ነገር እያደረግሽ ኖረሽ ገዳም ደርሰሽ ስትመጪ ግን ይሄ ነገር ከቆመ ወይ ይሄን ነገር ማድረግ ካቆምሽ የሆነ ነገር ነበር ማለት ነው። ያ ጸበል ስገባ የራሴ ሲላቀቅልኝ ይሄን ማየት የጀመርኩት ታውቆሻል። የሆነ ነገር ከራስሽ ሲወጣ ምናምን ነገር። እሺ ስለዚህ አሁን ምን አይነት ነው እስኪ ልጁን እስኪ ግለጭልኝ ብለሽ አሁን ምን አይነት ልጅ ነው ብለሽ የምትገልጪው? ጸባዩ ነው ጸባዩ ልጁ ከሰው ጋር ተግባቢ ነው፣ ይግባባል። የሆነ የማትጠብቀው አይነት ሰው እንደዚህ አይነት ተንኮለኛ ሰው ነው ብለህ ልትገምታችን። በጣም ተግባቢ ነው። በጣም ነው የሚግባባው እና እንደዚህ አይነት ስራ ይሰራል ብለህ ልትገምታችን እና በዛ መንገድ ነው። ስለዚህ አንቺ ቤት ውስጥ በማትኖርበት ጊዜ ማዘርና እሱ እዚሁ ቤት ይቆያሉ? አዎ። ስለዚህ የሚያደርጉትን አታውቂም? አላውቅም። ስለዚህ ድብቅ ካሜራ እሱን አስቀምጠን ማየትም ይኖርብናል ማለት ነው። ምንድነው እያደረጉ ያሉት፣ እሱስ ምንድነው እያደረገ ያለው የሚለውን ነገር ቼክ እናደርገዋለን። እሺ ሌላው ምንድነው ልጠይቅሽ የፈለኩት ነገር መሰለሽ፣ ማዘርሽ ባለቤት የላቸውም ወይም ያንቺ አባት የሉም? አባቴ በሆነ አጋጣሚ ትንሽ ህመም ስለነበረበት አርፏል፣ በህይወት የለም። እና ማዘር ነች እኔን ያሳደገችኝ። እኔን ለማሳደግ ማዘር ብዙ ነገር ሆናለች፣ ብዙ መስዋዕት ከፍላለች። እና ከእናቴ ጋር ነው ያደግኩት። እናቴ ነች ያሳደገችኝ። እናትሽ ብቻዋን ነው ማለት ነው ያሳደገች? እዛ በኋላ ሌላ እንጀራ አባት ምናምን አልመጣም? አዎ አልመጣም። ብቻዋን ነች ያሳደገችኝ። እንደ እናትም እንደ አባትም ሆና ማዘር ነች ያሳደገችኝ። እንድታገባ አትፈልጊም ማዘር አንቺ? ያው እኔ ሳልሆን ማዘር እኔን ነው እንጂ ማሳደግ ትኩረት ላይ የምታደርግ እዛ ላይ ትኩረት አድርጋ አታውቅም። እኔ እሷን አልቃወምም ታገባ ብትፈልግም። ግን እኔን በጣም ነው ዳክማ ያሳደገችኝ፣ ለፍታ ያሳደገችኝ። ያው ግቢው እናንተ የምትኖሩበት
በአባታሽ በኩል የመጣ ነው ወይስ ማዘር እንዴት ነው? ያው በፋዘር በኩል ነው። ግን ይሄን ራሱ የሱ የአባቴ ቤተሰቦች ለመውሰድ ለመቀማት ብዙ ነገር አድርገዋል። እናቴም በጣም ብዙ ነገር ደክማለች ይሄን ለኛ ለማድረግ እና ቤተሰቦች በጣም ሲረብሹ ነበርና ብዙ መስዋዕት ከፍላለች እናቴ እኔን ለማሳደግ። ስለዚህ አሁን ማዘር እንደዛ ለፍታ ደክማ አሳድጋሽ አሁን ደግሞ የማይሆን ነገር ውስጥ እንደገባች ነው አንቺ እየተረዳሽ ያለው? አሁን ማለት በቃ በፊት ልጁ እኔም ብሎ ነው የገባው። እኔ ደግሞ ጠላሁት፣ አልፈልገውም። ይውጣ ስላት መውጣት ነው ያለበት። እሷ ግን እንዲወጣ አትፈልግም። በቃ በጭራሽ ነው የምትንከባከበው ከኔ በላይ ከልጇ በላይ። መስተፋቅር አሰርቶባት ይሆናል ብለሽ ትገምቻለሽ? አሁን እንደዛ ነው የምገምተው። ማዘር ላይ ነው አንቺ? ማዘር ላይ ነው። አንድ ቤት ውስጥ እንግዲህ እናትም ልጅም አንድ ወንድ ነው የወደዱት በሚለው ከባድ ነው። አሁን እኔ የኔ ፍቅር ሲያልቅ እናቴ ወደሱ እናቴ ላይ ነው ያደረገው መስተፋቅሩ። እናትሽን ለመንገዳም ምናምን ለመውሰድ አልሞከርሽም ታዲያ? ከዛ በኋላ ያው አስቤበታለሁ ግን ጊዜም አላገኘሁም። ያው እሷም ልትሰማኝ አሁን እኔን አይደለም የምትሰማው እሱ ላይ ነው ትኩረት የምታደርገው። እሱ ገዳም ሄዶ ያውቃል? እሱ ሄዶ አያውቅም። ጠይቀሽው ታውቂያለሽ? እንሂድ ጠይቄውም አላውቅም፣ እንሂድ ብዬውም አላውቅም፣ ጠይቄውም ሄዶም አያውቅም። እሱ ወደ መተቱ ነው የሚሄደው። ከሱ በፊት አንቺ ፍቅረኛ ነበርሽ ሌላ? ድሮ ከመምጣት በፊት? ድሮ አይ አልነበረኝም። እሺ አሁንስ? አሁንማ የለኝም። አሁን በቃ ከምን ነው ገና እንደዚህ እያየሁኝ እንዴት ሊይዘኝ ይችላል? በቅርቡ ፍቅረኛ እንዴት ሊይዝ ይችላል? እንዴት ሊኖረኝ ይችላል? ከባድ ነው እኮ። በጣም ይከብዳል። ስለዚህ አሁን እናትሽ በምን አይነት ሁኔታ ውስጥ ነው ያለችው? እናቴማ በቃ ከሱ ፍቅር ይዟታል። በአሁኑ ሰዓት ባለንበት ሰዓት እኔ ሳልሆን አሁን እሷ ናት የወደደችው እሱን። ነገሩ ተገልብጦ ማለት ነው። በጣም ግራ የሚያጋባው በእውነት። ስለዚህ አሁን ምን እናድርግ እስኪ እንደ ሀሳብ እንደዚህ ብናረግ እውነታውን እናገኘዋለን የምትይው ነገር ካለ እስኪ? የኔ ሀሳብማ በቃ እሱን ከቤታችን አስወጥተን ማለት በቃ እናቴም ወደ ገዳም ሂዳ ሰላም እንድታገኝ መቼስ ፈልገው አይደለም፣ የእውነት አይደለም። እንዴት ሊሆን ይችላል? ለምን የእውነት አይሆንም? እንዴት ይሆናል? እንዴት ከልጇ ማለት እኮ ነው የልጇ እኩያ እኮ ነው። እንዴት ይሆናል? እንዴት እድሜ ፍቅር ይገድባል? አይ እንዴ ቢሆንም አይመጣጠንም እኮ። ግን እድሜ ፍቅር ይገድባል ወይ ነው? ኧረ ሊሆን አይችልም እንዴ! ፍቅር እንዴት ይሆናል? አይሆንም እኮ ከሱ ጋር ጭራሽ። ሲቀጥል ደግሞ እኔ ጋር ነበረ እሱ። እንዴት አንድ ቤት እናትና ልጅን እንዴት ሊያፈቅር ይችላል? እንዴት እናትና ልጅ አንዱ እንዲወዳሉ? አንቺን ወድሻለሁ ይልሻል አሁንም? አሁንም አይ ይለኛል፣ ግን እኔ በቃ እኔ ጋር ምንም ነገር የለም። አንቺ ጋር ምንም ነገር ባይኖርም ከሱ ጋር ግን ይኖራል የሆነ ነገር። አይ አላቅም፣ እሱን አላቅም። እኔ አሁን ፊት ስለነሳሁት ምናምን ብዙ አይደለም እኔ ጋር፣ እናቴ ጋር ነው ያለው ነገር። ጊዜው የሚያሳልፈውም ከእናቴ። አሁን ስራውን አልጀመረም ነው? አዎ አልተጀመረው። አሁን ድረስ ስለምትንከባከበው ቢጀመርም ሊሰራ አይችልም። ለምን ይፈልጋል? አይፈልግም። ለምን ትንከባከባለች? ከማንም በላይ ነው የምትንከባከበው። በጣም ነው የምትንከባከበው። ጠዋት ገንፎን ከሰዓት ፍርፍሩን የሚቀርበት ነገር የለም። እንደዛ ቤተሰቦቹስ? የሱ ቤተሰቦች ምናምን የምታውቂው ነገር አለ ስለሱ ቤተሰብ እኔ አላውቅም። እንዴት አምነሽ ታዲያ ወደ ቤትሽ አመጣሽው? ምልሽ ስለ ቤተሰቡ ሳታውቂ ምንም ሳታጣሪ እንዴት ይዘሽ መጣሽ ታዲያ ወደ ቤት? ያው በቃ በሰዓቱ ያው እንደነገርኩህ ያው ፍቅር ነበረ። ከዛ በዛ ሰዓት ሲቸገር እኔ ማለት ያው ስለምወደውም ስለነበረ ሲቸገር ሳይ ማየት ስላልፈለኩ ነው። መርዳት ስለነበረብኝ ማገዝ ስለነበረብኝ ነው። ለዛ ነው። እና በመሀል ያልሆነ ነገር ተፈጠረ። ያላሰብኩት ነገር። መቼስ ሰው እንደዚህ ይሆናል ብለህ አታስብ። ስለዚህ አሁን አንቺ እየነገርሽኝ ያለሽው ልጁ የመተት ማዕት ነው ያለው፣ ቤት ውስጥ የሚመትተው ነገር አለ። ከዛ ውጭ ደግሞ አሁን ላይ ደግሞ ከእናቴ ጋር ፍቅር ጀምሯል። እያልኩ ያለው ይሄን ነው። ልጁ መተተኛ ነው። እሺ ከእናትሽ ጋር ያለውን ነገር ቢያቆም ወደ አንቺ እንዲመጣ አትፈልጊም? አይ አልፈልግም። ለምን? አይ እንደዚህ አይነት ሰው ምን ያደርግልኛል? ስለማልፈልግ። አይ እርግጠኛ ነሽ? አሁን ምን አለ መሰለሽ፣ ይኸውልሽ አሁን ግልጽ አይደል እያወራን ያለ ነው። በግልጽ ስናወራ ሀሳቦችንም በግልጽ ማቀመጥ አለባቸው። አሁን አንቺ ይሄን ነገር ያመጣሽው ከቤት እንዲወጣ ምናምን የሚለው ነገር ያመጣሽው እናትሽ ስለወደደችው እና እሱ ደግሞ እናትሽም ጋር ስለተዋደደና አንቺን ስለታወሽ ነው። እንደዛ ሳይሆን ልጁ ጥሩ ሰው አይደለም። ጥሩ ሰው ያልሆነበትን ምክንያት አሁን የመተቱ እንዳልሽኝ እሱን እኔ ማረጋግጠው ነው። መተተኛ ነው አይደለም የሚለውን ነገር አንቺ በአይንሽ ያየሽው ነገር አለ? መተተኛ ነው ያስባለሽ? በቃ የሚያረጋቸው አክቶች አንዳንዴ ያጠራጥራሉ።
ማለት ነው የሚያደርጋቸው አክቶች በቃ ኮተት ነገር ሰብስቦ ይመጣል። በዛ ላይ ደግሞ ሰዎች የሚያወሩትን ነገር እሰማለሁ እኔ እሱን አንድ ላይ አድርጌ ሳስበው ተጠራጠርኩኝ በቃ። ስለዚህ ደግሞ ይሄ መተት ደግሞ ግልጽ ነው እኮ አሁን የነገርሽ ነገር ታንጀብል የተረጋገጠ ማስረጃ የለሽም። ይኸው መተት ሲሰራ አይቼዋለሁ ያልሽው ነገር የለሽ። አሁን ሰዎች ሲሉ እዚህ ነው እያልሽኛለሽ። ስለዚህ መተተኛም ላይሆን ይችላል። አይ መተተኛ ባይሆንማ እናቴ ከሱ ፍቅር ሊይዛት አይችልም። ለምንድን ነው የማይዛት? እንዴት ይሆናል? አይሆንም። ሰው እንዴት የልጁን ፍቅረኛ ሊያፈቅር ይችላል? ባይሆን እሱ አሳማኝነት ነው። አሁን የልጁን ፍቅረኛ ሊያፈቅር አይችልም። ምክንያቱም ይሄ ህሊና የሚባል ነገር አይፈቅድም። እንደው ስጋዊ ፍላጎት ቢኖር እንኳን ህሊናችን ለዚህ አይነት ነገር ትክክለኛ ፈቃድ አይኖረውም ነው። እሱ ትክክል ነው። ግን መተተኛ ነው ለማለትም መጀመሪያ መተቱን ሲመትተው ማየት አለብኝ እኔ አሁን በምትዩ ደረጃ። ሲቀጥል ደግሞ አሁን ቅድም ስትዩ የነበረው ፍቅር የቀነሰ ምናምን ያልሽው እሱ በመተት የመጣም ሊሆን ይችላል። መጀመሪያ ላይ የነበረ ነገር እየቀነሰ ከመጣ የመጀመሪያው ያው አብራችሁ ጊዜ ተሳልፉ ሰው እየተዋወቀ ሲሄድ ፍቅሩም እየቀነሰ ሊመጣ ይችላል። እየጨመረ ደግሞ የሚመጣበት ሁኔታ አለ። የማታውቂው ማንነት ስታይ ወይ እንደዚህ ነው እንደ ሰውዬ ምናምን የሚለው ነገር ይኖራል። ከዛም አንግል ሊሆን ይችላል። ከእናትሽ ጋር ያለው ነገር ግን ትንሽ ግራ የሚያጋባ ነው። በመተት የመጣ ነው ለማለት ምኑ እንዳስደፈረሽ አላውቅም። እልሽ እሺ አንቺ በመተት መጣ እንበል፣ የእናትሽን በመተት ነው በሚለው እንያዘው። አዎ በመተት ነው እርግጠኛ ነኝ። እሺ እንግዲህ እንደዛ ከሆነ ይሄ ልጅ እዚህ ቤት ውስጥ የመተት ስራዎችን ሲሰራ ከእናትሽ ጋር ደግሞ ምን ሲያደርግ እንደነበር እንደሚውል በቪዲዮ እንቀርጻለን፣ ድብቅ ቪዲዮ እናስቀምጣለን ካሜራ። ከዛ በኋላ ለመወሰን ይመቸናል። እንደዚህ ነው ይሄ ልክ አይደለም ይሄ ልክ ነው የሚለውን ነገር ለማወቅ ማለት ነው። አሁን የነገርሽኝ የጠቆምሽኝ ነገር አለ። እነሱን በሙሉ እንደ መረጃ እንይዛቸዋለን። መረጃው ሁሉ ግን ማስረጃ ስለማይሆን ደግሞ ማስረጃ ያስፈልገናል። ስለዚህ ካሜራ ቤት ውስጥ እንገጥማለን ማለት ነው። ይቻላል? ፍቃድ አለን? ይቻላል። ማዘር ምንም አትልም? አሁን ይሄን ማዘር ብታቅ እንትን እንዳይልሽ ነው። አይ ችግር የለውም። ድብቅ ካሜራ ማስቀመጥ ይቻላል። በጣም ጥሩ። ስለዚህ ድብቅ ካሜራችንን እናስቀምጣለን። እዚህ ቤት ምን እየተካሄደ ነው፣ ምን እየተሰራ ነው የሚለውን አብረን የምንመለከት ይሆናል ማለት ነው። ምንም ነገር ሀፕን ቢያደርግ ግን አንቺ ስሜት ላይ እንዳትሆኚ፣ ራስሽንም እንዳትጎጂ። እናትሽ የምርም ወደው ሊሆን ይችላል። ለዛ መዘጋጀት አለብሽ። አይ ይሄ ነገር ደግሞ ነገሩ ዞሮ ደግሞ መተትም ሊሆን ይችላል። ለዛም መዘጋጀት አለብሽ። እኛ እስከምንችለው ድረስ ከጎንሽ እንሆናለን፣ እናግዝሻለን። ይህ ሰውዬ ከዚህ ቤት እንዲወጣ ነው አይደል በዋናነት የፈለግሽው? ሌላ የተለየ ፍላጎት የለሽ? አይ የለኝም። ጥሩ። አንድ የመጨረሻ ነገር ግን ልጠይቅሽና አሁን ስራ እየሰራሽ ነው? አቁመሻል? እኔ ስራ እየሰራሽ ነው? በስራ አካባቢ በተደጋጋሚ ይመጣ ነበር ብለሽኛል። ከዛ በኋላ መጥቷል ወይስ እንዴት ነው? አይ አሁን ላይ አይመጣም። አሁን እኔ ጋር ምንም አይሰራም፣ አይመጣም። አሁን ላይ ቤት ነው፣ እዛው ነው የሚውለው። ስለዚህ እኔ ጋር አይመጣም አሁን ላይ። ከገዳም እንደተመለስሽ ልክ እሱን ስታገኙ ፍቅርሽ እንደቀነሰ አወቅሽ። ከዛ በኋላ ኮሚኒኬሽናችሁ ከእሱ ጋር የምታወሩበት መንገድ እንዴት ነው? አይ በቃ ብዙ አይደለም። ሲጀመርም አንግባባም። እኔ ሲጀመርም ቦታም የለኝም። ከዛ በኋላ ምንድን ነው የሚልሽ እሱ ግን? አይ እሱ ራሱ በቃ ብዙም አይደለም። ከዛ በኋላ እኔም ቦታ የለኝም። እሱን የማዳምጥበት ጊዜም ቦታም አልሰጠውም። በጣም ጥሩ። እንግዲህ ውድ ተመልካቾቻችን ይሄንን ጉዳይ ሊፈታልን የሚችል ድብቅ ካሜራችንና ድብቅ ካሜራችን ብቻ ነው። ስለዚህ ድብቅ ካሜራችንን እዚህም ግቢው ውስጥም እንገጥማለን። ከተገጠመ በኋላ እዚህ ቤት ውስጥ ምን እየተካሄደ ነው? ይሄ ልጅ እውነት እህታችን እንዳለችው በመተት አሳስሮ ቤተሰቡን ጉድ እያደረገ ነው ወይስ እውነታው የተገላቢጦሽ ሆኖ እሱ የሚያውቀው ነገር ሳይኖር ኖርማል ፍቅር ይዟት ነው ወይ እናትየዋ ከሱ ጋር እንደዚህ እየሆነች ያለችው? የምር ለመናገር እኔ እናትየዋ ፍቅር የያዛትም አልመሰለኝም ከነገርሽኝ ነገር አንጻር። እዚህ ቤት ውስጥ ግን አንቺ በማትኖሪበት ሰዓት ምን እየተከናወነ እንዳለ ከሱ ጋር ድብቁን ካሜራ አስቀምጠን የምናየው ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን ከእህቴ ጋር ከሰላም ጋር የነበረ ቆይታ ይሄን ይመስላል። ድብቅ ካሜራ እኔና ካሜራማናችን እናስቀምጣለን። ካስቀመጥን በኋላ ከእናንተ ጋር ሆነን በድብቅ ካሜራችን ሁኔታውን የምንቃኘውና የምንቀርጸው ይሆናል ማለት ነው።
አብራችሁን ስለሆናችሁ አብራችሁን ስለምትሆኑ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም 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 እናመሰግናለን። አሁንም አብሮነታችሁ አይለየን። መልካም ቆይታ። ያለው ይሁን ይሁን አይቼሽ አላውቅም። በሰላም ነው? አንተ ሰላም ነው? ምንድን ነው ልብስሽ ደግሞ? ዝም ብዬ ነው የቤት የስራ ልብስ ነው። ጉትት አለብሽ? ጠልፎ እንዳይጥልሽ። አይጥለኝም። እና እንዴት ነው? ሰላም ነው። እግዚአብሔር ይመስገን ጥሩ ነው። እኔ እኮ ካየሁሽ በኋላ እኮ በጣም ነው ከውስጤ ልቤ ስብር ይላል። በተለይ አዎ እኔም ያችን ብዬ ነው እንጂ እኮ አይሽ ሁለታችን ለመነጋገር በቃ እንትን አለን ማለት ነው። ተፈራራን በቃ። ስለዚህ አሁን አንድ ላይ መሆን እንችላለን። አንችልም? እንችላለን። በቃ ዋናው ታዲያ ይኸውልሽ ለእሷ ትንፍሽ ብለሽ ትንፍሽ ከአንደበትሽ ትንፍሽ ብሎ እንዲያወጣ የኔና ያንቺ ምስጢር የኔና ያንቺ ነው። ገባሽ አይደለም? ሌላ ነገር የለውም። ወደ ለሌላም ሰው ለጓደኛሽ እንኳን እንደው ለግቢ ላሉ ሰዎች እንኳን ትንፍሽ ብለሽ እንዳታወሪ። እንዴት ምስጢር እንዴት አድርጌ ነው የማወራው? በቃ ገባሽ? ዋናው የኔና ያንቺ ምስጢር የኔና ያንቺ ነው። እዚህ ጋር በቃ ለሌላ ሰው ለሶስተኛ ወገን የምታስተላልፍ ነገር የለም። አሁንም በፊት እኮ ያው ልጄ ስለሆነች ግራ ገብቶኝ ነው እንጂ በጣም ቀጠላለሁ ነበር ይሳል። ኦኬ ያ የልጅ ነገር ነው። ስለዚህ ከዚህ በኋላ ለአንድ ሰው ትንፍሽ እንዳትይ። በውስጥሽ ያለውን የሚሰማሽን ስሜት ለእኔ ትገልጪልኛለሽ፣ እኔም ደግሞ የሚሰማኝን ስሜት ለአንቺ እገልጻለሁ። በቃ እሷ ታዲያ በማታውቀው መንገድ አዎ ሰው በማታውቀው መንገድ ድሮ ነው እሷ በማታውቀው መንገድማ እንዴት ነው ለአንድ ሰው እና እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን ጥሩ ነው። እግዚአብሔር ደግፍ በይዞሽ። እሺ ቤትሽ አይደል? አዎ ችግር የለም። የት ሄዳ ነው እሷ? ወጣች እንግዲህ ምን አውቃለሁ። በቃ ብላ ነው የወጣችው። እንደውች ታውቂያለሽ እና ምን ነው ጥሩ ያን ያለው ምን አይነት ስሜት ነው አንቺ ነሽ? አሁን ራሱ ቤት ትኖራለች ወይም አትኖርም እያልኩ ነው እኮ የመጣሁ እኔ ራሱ አይደለ? አዎ አሁን
የሚሰማሽን ስሜት እኔም የሚሰማኝ ስሜት እንገላለጻለን። ዋናው የእኔ አንቺ ፍቅር ነው አይደል? የሚያስተፋፍር ነገር የለውም። እንግዲህ ውድ ተመልካቾቻችን ያው ጉዱ የማያልቀው የሰው ልጅ እንግዲህ ዛሬም ሌላ ጉድ ይዞ ተገኝቷል ማለት ነው። በጣም ያልጠበቅኩት ነገር ነው። እናት ከልጇ ባል ጋር በዚህን ያህል ደረጃ ተባልጋለች፣ በዚህን ያህል ደረጃ ራሷን እስክትስት ትቆያለች ብዬ አልጠበቅኩም። እንግዲህ ምንድን ነው እንደዚህ ያደረጋት ነገር ውስጥ እንገባና የምናየው ይሆናል ማለት ነው። እናንተ ግን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩልኝ። ልሂድና በቃ ከሆነ ድርጅት እንደመጣሁ አስመስዬ የተወሰነ መግቢያ ልሞክር እስኪ። ሰላም ነው? እንዴት ዋላችሁ? እኔ እስክንድር እባላለሁ። ከኢትዮጵያ ኢንስቲትዩት ነው የመጣሁት፣ የማህበራዊ ግንኙነት ማለት ነው። እና በአካባቢው ዞር ዞር እያልኩ ነበር እና ጥሩ ቤተሰቦች ወይም መልካም ቤተሰቦች የሚባሉ ቤተሰቦችን እየሸለምን ኢንተርቪው እያደረግን የህይወት ተሞክሯቸውን እየሰማን ነበር እና ምናልባት ፈቃደኛ ከሆናችሁ እናንተ ቤት እንግባና የህይወት ተሞክሯቸውን ሼር አድርጉን። ከዛ ውጭ ደግሞ የ100,000 ብርና የፍሪጅ ተሸላሚ እንድትሆኑ የሚል ነው ሀሳቡ። ኢትዮጵያ ይሄ የማህበረሰብ አቀፍ ድርጅት ነው እና ማህበረሰቡ በምን አይነት ህይወት ውስጥ ነው እየኖረ ያለው የሚለውን ነገር ለማረጋገጥ ሪሰርች እየሰራን ያለ ነው። እሺ እንግዲህ እስኪ ከልጆች ጋር ልማከር ነው ያለችው። ስለዚህ ልጆቿ ጋር ትማከርና ያለውን ነገር ደግሞ የምናየው ይሆናል ማለት ነው። ልግባ? እሺ ካሜራማን አለ ይዤው ልምጣ? እሺ ና። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? ይኸው እዚህ ቤት ተገኝተናል። እንግዲህ በማዘራችን ፍላጎት ፍቃድ መሰረት ቤታቸው ውስጥ ተገኝተናል። ውስጥ ገብተን ደግሞ የህይወት ተሞክሯቸውን በምን አይነት ሁኔታ ውስጥ እንዳለፉ፣ በምን አይነት ቻሌንጅ ውስጥ እንዳለፉ እና ያንን ቻሌንጆች በምን አይነት ሁኔታ ውስጥ እንዳለፉት ያማክሩናል ማለት ነው። ከእነሱ ጋር የተወሰነ ቆይታ ይኖረናል። ልክ ቆይታችን እንደጨረስ ነው ወደ ሽልማት ፕሮግራማችን ሄደን እነሱን የምንሸልም ይሆናል ማለት ነው። እንግዲህ ከትልቅ ይጀመርና ከእርሶ ልጀምር። ማን ልበል እርሶን? ወይዘሮ አልማዝ። አልማዝ። እሺ አንቺስ? ሰላም። ሰላም። ዳዊት እባላለሁ። ዳዊት። እሺ ወይዘሮ አልማዝ እነሱ ምን ወጥ ናቸው? እሷ ልጄ ናት፣ እሱ ደግሞ የልጄ ፍቅረኛ ነው። እሷ ልጅ፣ እሱ ደግሞ የልጄ ፍቅረኛ ነው። እንዴት ነው ወደ እዚህ ቤት አንድ ላይ መኖር የተጀመረው? ከነሱ ጋር በሰርግ ምናምን ነው ወይስ እንዲሁ ፈቅደውላቸው ነው? አሁን እንደዚሁ ፈቅጄላቸው እኔ ጋር ይኖሩ ብዬ ያው እኔ ጋር እየኖሩ ነው። በጣም ደስ ይላል። እስኪ ዳዊት አንተን ልጠይቅህና እንዴት ነው ወደዚህ ቤት የመጣው? እኔ የማዘር የልጇ ጓደኛ ነኝ እና እንደ ድንገት በአንድ ወቅት ላይ በምሰራበት መስሪያ ቤት ውስጥ እነሱ ጋር አብሬ እሰራ ነበረ ከእሷ ጋር ማለት ነው። እና ያው በሆነ አጋጣሚ በመሀል ያው ስራዎች ውስጥ እንትን ትሌለ ሰራ የለም ጥሩ ግንኙነት ነበረን። ያው ፍቅር ተጀመረ ማለት ነው። ፍቅር ተጀመረ። ያው ጠያቂው አንተ? አዎ። በወንድ ቢሆን ምርጥ ነው በሚል እኔ ጠየቅኩ። ያው እንደምትወድ ታውቅ ነበር? አዎ። ውስጤ የሆነ ያው ይሰማሃል፣ የሆነ ነገር ይሰማሃል መቼም ታውቀዋለህ። እና ያው
ከአንዳንድ እሷም ለመናገር ትፈራለች። ትክክል። ያው ወንድም ስለሆንኩኝ እንዲህ ነው ብላ አውጥታ ለማስረዳት በጣም እንትን ስለምትፈራ በቃ አይነ ህዋ የምትረዳው ነገር የለም። እሱን አይቼ እንትን አልኳት ጠየኳት። ከዛ ያው መገባበስ ተጀማመርን። ካፌ ምንም አብረን ሻይ እንጠጣለን፣ ምን እንላለን፣ ምሳም ስንበላም አብረን ነው። ከዛ በቃ መስሪያ ቤትም ራሱ በጣም በቃ እያቸው ነበር የሚባሉት ተደብቀው አንድ መስሪያ ቤት አይደለም የምትሰሩት አይደል? ያው እንወጣለን አካባቢ ታገኛታለህ። እሷ አለች የምትኖርበት ቦታ ምን እንትን እንላለን፣ እሄዳለሁ። እሺ የምሰራበትን ቦታ እንደዚህ እንትን እንላለን። ያው ሰዎች ያው አንዳንዴ ብርቅ የሆነ ነገር ስታይ እንዴት ነው እናንተ ብርቅ ናችሁ በቃ እንደዛ አድርገው ነበር የሚሆን እና ያው እንደምታያት ደግሞ ልጅቷን ቆንጆ ነች። በጣም ቆንጆ ነች እና በቃ እኔ ደግሞ እሱን ስላየሁኝ ቁንጅና ጸባዩም ደግሞ ጥሩ ነው። ለስላሳ ነች፣ ቶሎ ቁጡ አይደለችም፣ ረገብ ያለች ናት። በቃ ሰውን ታዳምጣለች። ውስጧ ደግሞ ሩሩህ የምትለው ነገር የለም። እንደዛ አዛኝ ነች ምናምን ደስ የምታዝን አይነት ሰው። በቃ ያንን አይነት ነገር አየሁባት። ያው ጊዜ መፍጀት አልነበረብኝም። ፍቅር ተጀማመርን። ግን አሁን ወንድ ልጅ ነህ፣ ስራ ምናምን ትሰራለህ እና ከዛ በኋላ ወደዚህ ቤት መምጣቱ ወደ አንተ መውሰዱ አይቀድም ነበር አንተ ወደዚህ ከምትመጣ? በወቅቱ እኔ ቤት አልነበረኝ። እኔም ራሴ የምኖረው ተከራይቼ ነበር። ስለዚህ በቃ ደግሞ የምኖረው በጣም ከሩቅ ቦታ ነበር የምመጣው። ለስራም አመቺም አልነበረም። ስለዚህ በቃ ግዴታ ባለው አጋጣሚ ወደዚህ ስራ ቆመ ነበር በመሀል ማለት ነው። በመሀል ላይ ማቆምም ስለነበር በቃ አዘነችና እባካችሁ አስገቡኝ አልካቸው። አይ እሷ ነች በቃ እኛ ጋር ይኖር። አንተም አላልካትም? ልኖር አላልኳትም። እሷ ነች በቃ የወንድ ልጅ ወንድ ያዘ። እንዴ ወንድ ስትሆን እኮ ወንድነት እንዴት ነው ታውቀዋለህ መቼም። ወንድ ስትሆን ወንድ ያ ዝም ትላለህ፣ ታፍራለህ። ወይ ለመጠየቅም ወይም ልግባ ብለህ እኮ ባንዴ ብለህ እንትን ብለህ አትጠይቅም። ያው እሷ ደግሞ የምትረዳው አይታ ደግሞ የምትረዳው ነገር የለም። ያንን አይታ ነው ተረድታኝ እና በቃ እኛ ጋር ነው ምን ችግር አለው? ይሄ ቤት እኮ ወንድ ያስፈልገዋል። ወንድ ጎርደድ ይበልበት፣ ወንድ ወጣ ገባ ሲልበት አንተ ጎርደድ እንድትልበት። በቃ በቃ ወንድ ገባም ሲታይበትም ወንድ አለውም ሲባል ለቤቱም ጥሩ ነው በሚል እሷ ተረድታኝ ይዛኝ መጣች። ስለዚህ አንተ የቤቱ ጠባቂ እንድትሆን ተፈልገህ ነው ማለት ነው። እንዴት ነው ይሄ ቤት ወንድ አለው፣ ጀግና አለው፣ በቃ ማንም ሰው አይደፍረውም እንዲባል ስለፈለገች ያንን በቃ ይዛኝ መጣች። ከዛ በኋላ እኔም አብሬ መኖር ጀመርኩኝ። ከዛ በመሀል በጣም ጥሩ የሆነ ፍቅር ግንኙነት ተጀመረ። ማዘርዬ እሱ ሲመጣ አልደበረዎትም? መጀመሪያ እንዴት ሌላ ሰው ተጨማሪ ሰው እንዴት ይመጣል የሚል እሳቤ አልነበረዎትም? ያው እቺን ቤት ባለቤቴ ነው አቁሞልኝ ያለፈ። ያው ከልጄ ጋር ብቻ ነው የምኖረው። ያው እሷም እንደዚህ ውጨኛ እንዳለ ፍቅረኛ እንዳለ ነገረችኝ። ከዛ በቃ ብቻዬን ከምኖር እንጣና ከኛ ጋር ይኖር ብለን ከሷ ጋር ተነጋገር። እሺ ብሎ እሱም መጣ። ይሄው አብሮ እየኖርን ነው። በጣም ደስ ይላል። ግን አሁን ይሄ ባለቤቶት ነው ይሄን ቤት የሰጠሁት እና ሌላ ውርስ ምናምን የሚጠይቅ ሰው ነበር በጊዜው ወይስ ምንም ነገር አልነበረም? የእሱ ቤተሰቦች አሉ፣ ክፉ ናቸው። ቤተሰቦቹ ክፉ ናቸው። አስቸግሯት ነበር ማለት ነው? በጣም ያስቸግሩኛል። ከዛ እሱ ካረፈ በኋላ ማለት ነው? ከዛ እሱም በቃ ይኑር ልጅ ጓደኛም ከኔ ጋር ይኑር ብዬ። ግን አሁን እርስዎ እንዳሉኝ ከሆነ የልጆት ጓደኛ ነው እሱ፣ የልጆት ፍቅረኛ ነው። ስለዚህ እዚህ ቤት ሲመጣ ወንድ ነው፣ ብዙ ነገር አለና እንዲያው ትንሽ የከበዶት ነገር የለም? ይሄ ጋብቻ ሳይፈጸም ሽማግሌ ሳይላክ ይሄ ህጉ ስርዓቱ ሳይካሄድ ዝም ብሎ መግባቱ አይከብድም? እንደ ባህል እስኪ አሁን እርስዎ ያሳለፉት ላይፍ አለ፣ ህይወት አለና ከዛ አንፃር ይሄ ትክክል ነው ብሎ ያስባሉ? ያው ትክክል አይደለም፣ ግን እንደ ባህል ስናስብ ያው በቃ እንደ ጊዜ ደግሞ ስናስብ ሰርግም ያው አላረግንም። እሷ ያው ሽማግሌም አልተላከም። ሽማግሌ ዝም ብሎ ነው የገባው?
ጓዙን ጠቅለል አድርጎ እና ያው እሷ በቃ እንኑር አንድ ቤት ላይ ስላለችኝ እሺ አልኩ። ስለዚህ እሷ ስላመጣችሁ ሀሳቡ ነው እርሱ እሺ አልኩ። በቃ ያው እሷም አንድ ልጄ ስለሆነች ብዬ እየኖርን ነው። በጣም ጥሩ። አንቺን ሰላም ልጠይቅሽና ሽማግሌ ሳይያዝ ጋብቻውም ሳይፈጸም ምንም ነገር ሳይኖር ወደ ቤት ይዞ መምጣቱ አልከበደሽም በጊዜው? እኔ እንደዛ ያደረኩት ያው እሱ በሰዓቱ ስራ ማቆሙ ስለነበረ ትንሽ አስቸጋሪ ሁኔታ ላይ ስለነበረ ጊዜ ስለሌለው ነው እንዲመጣ የፈለኩት። ለዛ ነው እንደዛ ያደረኩት። እኮ ትክክል ነው። አሁን የአካባቢው ማህበረሰብ ምን ይላል? አይ በርግጥ ትክክል ልክ እንዳልሆነ አውቃለሁ። ግን ደግሞ ስለ ማህበረሰቡ ሳይሆን እሱ ሌላ ቦታ ላይ ችግር ውስጥ እንዳይወድቅ በማሰብ ነው እንጂ ስለ ሰው አይደለም። ሰውማ ብዙ ነገር ያወራል እኮ አውቃለሁ። ግን ደግሞ እሱ ያለበትን ሁኔታ እኔ ነኝ የማውቀው። ለዛ ብዬ ነው እንደዛ ያደረኩት። አንተ ምን ያህል ነው የምትወዳት ሰላምን? ሰላም ማለት ለእኔ በጣም ጥሩ የሆነች ልጅ ናት። ከመገልጽልህ በላይ ነው ልወዳት የምችለው። መወዳትም ማለት ለእኔ አሁን ላይ እዚህ ጋር ያደረገችው መስዋዕት በቤት አመታ ማስጠጋቷ፣ እኔ ቤት መኖሪያ ባጣሁበት ሰዓት ላይ መክፈያ ቤት የመክፈያ ማለት ከፍዬ ተከራይቼ መኖር ባልቻልኩበት ሁኔታ ሰላም ግን ደርሳልኛለች። በቃ ማለት ና ብላ ተጠለል ብላ ነው አስገብታ ከጎን ያደረገችኝ። ስለዚህ ሰላም ማለት ለኔ በጣም ትልቅ ባለውለታዬ ነች። ከፍዬም አልጨረሰው ባለውለታ ነች። በጣም ደስ ይላል። ማዘር ወደ እርስዎ ልምጣና አሁን በምን አይነት ሁኔታ ነው ቤትዎትን እየመሩት ያሉ? ስራ አለዎት ወይስ ኪራይ ቤት ኪራዮች አሉ? እዚህ ግቢ